ሰላም እንደምን ቆያችሁ እንደምን ከረማችሁ ውድ የመላት ቱቶሪያልስ ቤተሰቦች እንዴት ናችሁ? ይህ በስታቲስቲክስ የመጨረሻ ቪዲዮ ነው የሚሆነው ሪግሬሽን አናሊሲስ። እንግዲህ ስታቲስቲክስ ላይ በስታቲስቲክስ ዋና ስታቲስቲክስ ቱ ብለን ወደ 21 አካባቢ የሚደርሱ ቪዲዮዎችን ከአሁን በፊት በተከታታይ አዘጋጅቻለሁ። ስታቲስቲክስ ሌክቸር 1 ብዬ ዛሬ ስታቲስቲክስ ሌክቸር 21 ብለን እናጠናቅቃለን። እንግዲህ ከመጀመሪያው ከኢንትሮዳክሽን ቱ ስታቲስቲክስ ጀምረን እስከ ሪግሬሽን አናሊሲስ ድረስ የዘለቀው ቆይታችን ዛሬ የሚጠናቀቅ ይሆናል። ዛሬ ስለ ሪግሬሽን አናሊሲስ እንመለከታለን። በተለይ የሲምፕል ሊኒየር ሪግሬሽን እንዴት እንደምንሰራ በምሳሌ ጨምረን እንመለከታለን። ለመላት ቱቶሪያልስ አዲስ የሆናችሁ የመላት ቱቶሪያልስን ጆይን በማድረግ ሰብስክራይብ በማድረግ እንዲሁም ይህ ቪዲዮ ብዙዎች ጋር መድረስ እንዲችል ላይክ በማድረግ ሼር በማድረግ ቤተሰብ እንድትኮኑኝ ስል ጠይቃለሁ። ዛሬ ስለ ሪግሬሽን እንመለከታለን። እንግዲህ ይሄ በስታቲስቲክስ 2 የመጨረሻው ቻፕተር ላይ የምናገኘው ኮንሴፕት ነው። ኮሪሌሽን ኤንድ ሪግሬሽን ብለን የምንጠራው ዩኒት ላይ የምናገኘው ዲስፕሊን ነው ኦር ኮርስ ነው። ከአሁን በፊት ባለፈው በነበረን የፓርት 1 ቪዲዮ ስለ ሪግሬሽን ስለ ኮሪሌሽን አይተን ነበረ። ዛሬ ስለ ሪግሬሽን እንመለከታለን። ኮሪሌሽን ኤንድ ሪግሬሽን በተለይ በኢንፈረንሻል ስታቲስቲክስ ተብሎ በሚጠራው ዲስፕሊን ውስጥ በጣም ትልቅ ቦታ ያላቸው ናቸው። ኮሪሌሽን ዲግሪ ኦፍ አሶሲዬሽንን ሲያሳየን ወይራስ ሞር ደግሞ የኮዚሽንን ኢፌክትን በደንብ ሜዥር በማድረግ ሂደት ደግሞ ሪግሬሽን ትልቅ ቦታ አለው። ስለዚህ ሪግሬሽን ምንድን ሜዥር የሚያደርገው ስንል አጠቃላይ ሪግሬሽን ሜዥርስ አቨሬጅ ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብልስ ነው። በሁለት እና ከዛ በላይ በሆኑ ቫሪያብሎች መካከል ያለን አቨሬጅ ሪሌሽንሺፕን ሜዥር የሚያደርግልን ነው ሪግሬሽን ብለን የምንጠራው። and it also helps us in the predicting the value of one variable on the other variables ነው። አንዱ ቫሪያብል ሌላኛው ቫሪያብል ላይ የሚኖረውን ኢምፓክት ፕሪዲክት ማድረግ ላይ ትልቅ ቦታ አለው። ሪግሬሽን በብዛት ኮዜሽን ላይ ኮዝ ኤንድ ኢፌክት ላይ በጣም ትልቅ ቦታ ያለው ነገር ነው። ሪግሬሽን ሙሉ መሆን አይችልም። በነገራችን ላይ ኮሪሌሽን ላይ ብንመለከት ኮሪሌሽን ላይ አንዳንዴ ሁለት ቫሪያብሎች ኮሪሌት ሊያደርጉ ይችላሉ ወይ ደግሞ ያላቸው ሪሌሽንሺፕ ፖዚቲቭ ሊሆን ይችላል። አንዱ ሲጨምር ሌላኛው መብረር ሊጨምር ይችላል። ነገር ግን ሪሊ ያ ነገር ለዛ ነገር ኮዝ ነው ወይ ስንል ግን ላይሆን ይችላል። ሪግሬሽን ሜዥር የሚያደርግልን ምን ያክል ኢምፓክት ያደርገዋል፣ ምን ያክል ኮዝ ያደርጋል። ምሳሌ ሴልስ ላይ አድቨርታይዝመንት እና ሴል ሪሌሽንሺፕ አላቸው ልንል እንችላለን፣ ኮሪሌት ያደርጋሉ ልንል እንችላለን። ግን ሪሊ ምን ያክል ኢምፓክት ነው ያለው አድቨርታይዝመንት ሴል ላይ ምን ያክል ኢምፓክት አለው የሚለውን ግን ሜዥር የሚያደርግልን ሪግሬሽን ተብሎ ይጠራል ማለት ነው። ሂርቶ ዲፐንደንት የሆነ ቫሪያብል ኤክስፕሌንድ ቫሪያብል ብለን እንጠራዋለን። ፕሪዲክት የሚደረገው ቫሪያብል ዲፐንደንት ቫሪያብል ስለሆነ በተቃራኒው ደግሞ ፕሪዲክተር የሆነ ቫሪያብል ደግሞ ኢንዲፐንደንት ቫሪያብል ተብሎ ይጠራል። ስለዚህ ያኛው ደግሞ ፕሪዲክት የምናደርግበት ቫሪያብል ነው። አጠቃላይ ይህን ስታቲስቲካል ዩናይት ኢኩዌሽንን ዲስክራይብ የምናደርግበት ደግሞ ሪግሬሽን ኢኩዌሽን ተብሎ ይጠራል። በብዛት ዋይ ኢኩዋል ኤምኤክስ ፕላስ ቢ ተብሎ የሚጠራው ማለት ነው። ዋይ ኢዝ ዘ ዲፐንደንት ቫሪያብል ናል ኤንድ ኤክስ ኢዝ ዘ ኢንዲፐንደንት ቫሪያብል ናል። ኤክስ ጋር ኤም ትኖራለች። ያቺ ኤም ኮፊሽንት ነች የምታሳየው። ያቺ ኮፊሽንት ሪፕሌክ የምትነግረን ምን ያክል የኢንዲፐንደንት ቫሪያብልን አፌክት እንደሚያደርገው የምታሳየን ኮፊሽንት ኦፍ ሪግሬሽን ተብላ ትጠራለች። ስለዚህ ስለዛች ኤም ዲስከስ እናደርጋለን። እንዲሁም ኢንተርሴፕት ይኖራል። ያ ኢንተርሴፕት ምን ማለት እንደሆነ ከዛ ደግሞ ኤራር ይኖራል። ምክንያቱም ምሳሌ ፎር ኤግዛምፕል ሴልን ብንመለከት ሴልን አፌክት የሚያደርገው የግድ አድቨርታይዝመንት ብቻ አይደለም። ከአድቨርታይዝመንት ውጭ ያሉ ሌሎች ተጨማሪ የሆኑ ቫሪያብሎች ይኖራሉ። እነዛ ቫሪያብሎች ሴል ላይ ምን ያክል ኢምፓክት አላቸው የሚሉትን ደግሞ በኤረር ስኬር ተርም ወይም ደግሞ ኢ ብለን በምንጠራት አናዘር ተርም ዲተርማይን እናደርጋለን ማለት ነው። ስለዚህ እንዳጠቃላይ ይህንን የምንሰራበት ነው እንግዲህ ሪግሬሽን አናሊሲስ ብለን የምንጠራው። ሪግሬሽን በጣም ብዙ ቦታ ላይ አፕላይ እናደርገዋለን። ሴልስ ላይ አፕላይ እናደርገዋለን፣ አድቨርታይዝመንት ሴልስ ላይ ያለውን። ከዛ በተጨማሪ ፕሮዳክሽን ላይ አፕላይ እናደርገዋለን፣ አግሪካልቸር ፕሮዳክሽን ላይ አፕላይ እናደርገዋለን፣ የኮንሱመር ጥናቶች ላይ፣ ኢኮኖሚክ የሆኑ ጥናቶች ላይ፣ ሜዲሲን ብዙ ቦታዎች ላይ አፕላይ ይደረጋል። ምክንያቱም ኤክስ ዋይ ላይ ምን ያክል ኢምፓክት አለው የሚሉትን ኢፌክት ኦፍ ብለን የምንሰራው ኢምፓክት ኦፍ ብለን ስንሰራ ሁሌም ቢሆን ሪግሬሽን የማይቀር ጉዳይ ነው ማለት ነው። ሪግሬሽን የማይቀር ጉዳይ ነው። ምክንያቱም ሂር ዊ ዊል ሲ ዘ ቫሊዩ ኦር ዘ ኢምፓክት ኦፍ ዘ ኢንዲፐንደንት ቫሪያብል ኦን ዘ ዲፐንደንት ቫሪያብል ምን ያክል ኢምፓክት እንደሚያደርገው ማወቅ የምንችለው ስሩ ሪግሬሽን ስለሆነ ማለት ነው። ሪግሬሽን ስለሆነ ኮሪሌሽን ሲምፕሊ ያላቸው ሪሌሽንሺፕ ምን ይመስላል የሚለውን ነው እንጂ ሪሊ የኢንዲፐንደንት ቫሪያብል ዲፐንደንት ቫሪያብል ላይ ምን ያክል ኢምፓክት ያደርጋል የሚለውን የሚነግረን አይደለም ማለት ነው። የሚነግረን ሪግሬሽን አናሊሲስ ስለሆነ regression analysis is helps in making data driven prediction. data driven የሆነ prediction ሜክ በማድረግ ሂደት ውስጥ ትልቅ የሆነ ቦታ ያለው ነው ኦር የሚያግዘን ነው። ከዛ በተጨማሪ እንደተቃላይ በቫሪያብሎች መካከል ያለን ሪሌሽንሺፕን ስታብሊሽ በማድረግ እንደተቃላይ ፕሪዲክት በማድረግ ሂደት ውስጥ ትልቅ ቦታ ያለው ነው። ሪግሬሽን አናሊሲስን በሶስት ከፍለን የምንመለከተው ኦር በተለያየ አይነት መንገድ ክላሲፋይ እናደርጋቸዋለን። ሲምፕል፣ መልቲፕል፣ ሊኒየር
ነን ሊኒየር እንዲሁም ቶታል እና ፓርሻል ተብሎ የሚጠሩ የሪግሬሽን አናሊሲሶች አይነቶች አሉ። ሲምፕል ሪግሬሽን ነው ሊባል ይችላል። አንድ ኢንዲፐንደንት አንድ ዲፐንደንት ላይ ኦር ደግሞ መልቲፕል ነው ሊባል ይችላል። መልቲፕል ስንል ደግሞ ሁለት እና ከዛ በላይ የሆኑ ኢንዲፐንደንት ቫሪያብሎች አንድ ዲፐንደንት ቫሪያብል ላይ ያላቸውን ኢምፓክት ልንመለከት እንችላለን። አንዳንድ ደግሞ መልቲቫሪየትም ተብሎ የሚጠራል። መልቲቫሪየት ሲሆን ደግሞ ሁለት እና ከዛ በላይ የሆኑ ዲፐንደንት ቫሪያብሎች ካሉ ደግሞ ያንን መልቲቫሪየት ተብሎ ይጠራል። ሊኒየር ነንሊኒየር ተብሎ ይጠራል። ስትሬት ላይን የሆነ አይነት ሪሌሽንሺፕ ያላቸው ከሆነ ዛት ኢዝ ሊኒየር ብለን የምንጠራ አይነት ሪሌሽንሺፕ አላቸው። ወራስ ደግሞ ካርቭድ የሚሆን ሌሎች አይነት የሪሌሽንሺፕ ከሆነ ደግሞ ያላቸው ነንሊኒየር ብለን እንጠራዋለን። ቶታል ብለን የምንጠራው ደግሞ ሁሉም ቫሪያብሎች በተለይ ሁሉም ኢንዲፐንደንት ቫሪያብሎች ኮንሲደር አድርገን የምንሰራ ከሆነ ቶታል ሪግሬሽን ብለን እንጠራዋለን። ወራስ መርጠን ሁለት ወይም ደግሞ ካሉት ቫሪያብሎች መርጠን የምንሰራ ከሆነ ደግሞ ያንን ፓርሻል ሪግሬሽን ብለን እንጠራዋለን። ስለዚህ በተለያየ መልክ ክላሲፋይ እናደርገዋለን ነው። ሲምፕል ሪግሬሽን ብለን የምንጠራው ኢት ኢንቮልቭስ ኦንሊ ቱ ቫሪያብልስ ነው። ሁለት ቫሪያብሎች ብቻ የሚካተቱበት ያ ማለትም አንድ ዲፐንደንት ሌላ ደግሞ አንድ ኢንዲፐንደንት ያንን ሲምፕል ብለን እንጠራዋለን። ፎር ኤግዛምፕል ዘ ኢምፓክት ኦፍ አድቨርታይዚንግ ኦን ሴልስ ስንል አድቨርታይዚንግ እንደ ኢንዲፐንደንት ቫሪያብል፣ ሴልስ ደግሞ እንደ ዲፐንደንት ቫሪያብል ሲምፕል ሪግሬሽን ብለን የምንጠራው እሱ ነው። ከዛ በተጨማሪ መልቲፕል ሪግሬሽን ብለን እንጠራዋለን። መልቲፕል ሪግሬሽን ብለን የምንጠራው ግን ሁለትና ከዛ በላይ የሆኑ ኢንዲፐንደንት ቫሪያብሎች አንድ ዲፐንደንት ቫሪያብል ላይ የሚኖራቸውን ኢምፓክት የምንሰራ ከሆነ ደግሞ ያንን መልቲፕል ሪግሬሽን ብለን እንጠራዋለን። ፎር ኤግዛምፕል ሴልስ ተርኖቨር ላይ አድቨርታይዝመንት እና ኳሊቲ የምርቱ ኳሊቲ ያላቸውን ኢምፓክት የምንመለከት ከሆነ ወይም ደግሞ እንደአጠቃላይ ሴልስ ላይ የአድቨርታይዝመንት እና ከዛ ደግሞ የኮንሱመሮቻችን ኢንካም የምንመለከት ከሆነ ዋይ ፋንክሽንስ ኦፍ ኤክስ ዋይ ዜድ ምንል ከሆነ የኤክስ ዋይ እና የዜድ ኢምፓክት ነው ወይም ደግሞ ኢፌክት ነው ዋይ ምንል ከሆነ ዛት ኢዝ መልቲፕል ሊሆን ይችላል። መልቲፕል ሪግሬሽን ሊሆን ይችላል። ሲምፕል ሲሆን ግን ዋይ ኢዝ ፋንክሽንስ ኦፍ አድቨርታይዝመንት ወይ ደግሞ ሴል ኢዝ ፋንክሽንስ ኦፍ አድቨርታይዝመንት ምንል ከሆነ ዛት ኢዝ ሲምፕል ሪግሬሽን ብለን እንጠራዋለን ማለት ነው። ከዛ ተጨማሪ ሊኒየር እና እንደ ሊኒየር አሉ። ሊኒየር ብለን የምንጠራው ስትሬት ላይን የሆነ ትሬንድ ካለው ስለዚህ ያንን ሊኒየር ሪግሬሽን ብለን እንጠራዋለን ማለት ነው። ኤክስፖተንት የሆነ አንዱ ከአንዱ የሚለያይ አይነት ዳታ አይኖረም። ሁሉም ስትሬት ላይንን የስትሬት ላይን ፓተርን ተከትሎ የሚሄድ ከሆነ ዛት ኢዝ ሊኒየር ሪግሬሽን ብለን እንጠራዋለን ማለት ነው። ከዛ ተጨማሪ ግን ለሊኒየር ሲሆን ግን ሞር ካርቭድ የመሆን ፓራቦሊክ የሆነ አይነት ኢኩዌሽኖችን ኤክስፖኔንሻል የሆኑ አይነት ዳታዎች የሚኖር ከሆነ ደግሞ ያንን ነን ሊኒየር ብለን እንጠራዋለን። ከዛ ተጨማሪ ደግሞ ቶታል ኤንድ ፓርሻል ተብሎ የሚጠራል። ቶታል ብለን የምንጠራው ሁሉንም ሪሌቫንት የሆኑ ቫሪያብሎች ኮንሲደር አድርገን የምንሰራው አይነት የሪግሬሽን አሰስመንት ከሆነ ዛት ኢዝ ቶታል ሪግሬሽን ብለን እንጠራዋለን። ኦር መልቲፕል ሪግሬሽን ሞዴል ተብሎ በብዛት ብዙ ፋክተሮችን ኮንሲደር የምናደርግ ከሆነ ዛት ኢዝ ቶታል ሪግሬሽን ብለን የምንጠራው ነው። ወይራስ ግን በተቃራኒው ፓርሻል ሪግሬሽን ብለን የምንጠራቸው ቫሪያብሎች ደግሞ መርጠን ያው ለምሳሌ ሴልስ እኮ አፌክት የሚያደርገው ኢንካም አፌክት ያደርገዋል፣ ፕራይስ አፌክት ያደርገዋል፣ አድቨርታይዝመንት አፌክት ያደርገዋል፣ የምርቱ ኳሊቲ አፌክት ያደርገዋል፣ ብዙ ነገሮች አፌክት ያደርጉ ይችላሉ። ግን መርጠን አድቨርታይዝመንት እና የምርቱን ኳሊቲ ብቻ የምንሰራ ከሆነ ፓርሻል ሪግሬሽን ብለን የምንጠራው እሱ ነው። ስለዚህ በዚህ መንገድ ሪግሬሽን አሰስመንቶችን እንሰራለን ማለት ነው። ዛሬ እንግዲህ በደንብ በሰፊው ትኩረት ሰተን በደንብ ግልጽ በሆኑ የበለጠ ክሊር በሆኑ አይነት ኤግዛምፕሎች ለማየት ያክል ሲምፕል ሊኒየር ሪግሬሽን ላይ ፎከስ አድርገን እንመለከታለን። ሲምፕል ሊኒየር ሪግሬሽን ማለት አንደኛ በቫሪያብሎች መካከል ያለው ሪሌሽንሺፕ ስትሬት ላይን የሆነ ወይም ደግሞ የቀጥተኛ አይነት ሪሌሽንሺፕ ነው ያላቸው ማለት ነው። ሊኒየር ሪግሬሽን ነው። ከዛ በተጨማሪ ደግሞ ሲምፕል ነው። ሲምፕል ነው ስንል አንድ ኢንዲፐንደንት ቫሪያብል አንድ ዲፐንደንት ቫሪያብል ላይ የሚኖረውን ኢምፓክት ኦር የሚኖረውን ኢፌክት ነው የምንመለከተው ማለት ነው። ሲምፕል ሊኒየር ሪግሬሽን ኢዝ ዩዝድ ቱ ኤግዛማይን ዘ ሪሌሽንሺፕ ቢትዊን ቱ ቫሪያብልስ ዋን ዲፐንደንት እና ዋን ዲፐንደንት ቫሪያብልስ መካከል ያለ ነው የምንመለከተው። ሊኒየር ሪሌሽንሺፕ አለ። ሊኒየር ሪሌሽንሺፕ አለ ስንል እንግዲህ ኤክስ ሲጨምር ዋይ የሚጨምርበት አይነት ከሆነ ኦር ኤክስ ሲጨምር ዋይ የሚቀንስ ከሆነ እንዳጠቃላይ ሪሌሽንሺፓቸው ትሬንድ በሆነ መንገድ ወጥ በሆነ መንገድ ከሆነ ሽፍት የሚያደርገው ያለው ቼንጅ ኮንሲስተንት በሆነ መንገድ ሽፍት የሚያደርግ ከሆነ አይዘር የሚጨምር ኦር አይዘር የሚቀንስ ከሆነ እዛ ውስጥ ሊኒየር የሆነ ሪሌሽንሺፕ ነው ያለው ማለት እንችላለን ማለት ነው። ኤክስ እና ዋይን ፕሎት በማድረግ እንዲህ እንዳጠቃላይ ስትሬት ላይን ኦር የሪግሬሽን ላይንን ዲተርማይን ማድረግ መቻል አለብን። ምንጊዜም የሲምፕል ሊኒየር ሪግሬሽን ፐርፐዙ ምንድን ነው ስንል ፕሪዲክት ማድረግ ነው ኦር ኤስቲሜት ማድረግ ነው። ወይም ደግሞ እንዴት ነው ዋይ ኤክስ ላይ ኤክስ ዋይ ላይ ያለውን ኢምፓክት ምን ይመስላል የሚለውን ኤስቲሜት የምናደርግበት ነው። ኤስቲሜት ዘ ቫሉት ኦፍ ዋይ ጊቨን ኦፍ ዘ ኤክስ ነው። ኤክስን ተጠቅመን ዋይ ላይ የሚኖረውን ኢምፓክት የምናሰላበት የምናይበትን መንገድ ሲምፕል ሊኒየር ሪግሬሽን ብለን እንጠራዋለን ማለት ነው። ሲምፕል ሊኒየር ሪግሬሽን ላይ there is ዋይ ኢንተርሴፕት አለ and there is also ኤክስ ኢንተርሴፕት አለ። በዛ በዋይ እና በኤክስ አማካኝነት የሪግሬሽን ሞዴላችንን ዴቨሎፕ እናደርጋለን። ዋይ ማለት ቤታ ኖት ፕላስ ቤታ ዋን ታይምስ ኤክሳይድ ፕላስ ኢረር ይኖራል ማለት ነው። ዋይ ብለን የምንጠራው ዲፐንደንት ቫሪያብላችን ነው። ወይራስ ቤታ ኖት ብለን የምንጠራው ኢንተርሴፕት ተብሎ የጠራ ኢንተርሴፕት ኦፍ ዋይ ብለን እንጠራዋለን። ቤታ ዋን የሚያሳየን ኮኤፊሽንት ኦፍ ሪግሬሽን
ኢኩዌሽን የሪግሬሽን ኢኩዌሽንን ኮኤፊሽንት ነው የሚያሳየን ማለት በምን ያክል ኤክስ በምን ያክል አማውንት ቢጨምር ወይም ደግሞ አጠቃላይ የአንድ ኢንክሪመንት ምን ያክል ምሳሌ ቤታችን 1.8 መጣ ማለት ስለዚህ አንድ ኤክስ በጨመርን ቁጥር ዋይ በ0.8 ምን ያደርጋል ማለት ነው ኢንክሪመንት ያደርጋል ኦር ዲክላይን ያደርጋል የሚለውን የሚያሳይ ነው። ኢፍ ፖዚቲቭ ከሆነ ኢንክላይን ያደርጋል፣ ኢፍ ኔጋቲቭ ከሆነ ደግሞ ዋይ በዛን ያክል አማውንት ዲክላይን ያደርጋል የሚለውን ነው የሚያሳይ ማለት ነው። ስለዚህ ያ ነው። ከዛ በተጨማሪ ኤረር ይኖራል። ኤረር ብለን የምንጠራው እንደዚህ ሁሉም ምሳሌ ፎር ኤግዛምፕል ሲምፕል ሊኒየር ሪግሬሽን ሊሆን ይችላል፣ ሴልስ እና አድቨርታይዚንግ ሊሆን ይችላል። ኦር አድቨርታይዚንግ ሴልስ ላይ ያለው ልንመለከት እንችላለን። ግን አድቨርታይዚንግ ምን ያክል ዋይን አፌክት እንደሚያደርገው እናውቃለን። ነገር ግን ከዛ ውጭ የሆኑ ተጨማሪ ምኖች አሉ ፋክተሮች አሉ። እነዛ ፋክተሮች ምን ያክል ናቸው የሚሉትን ነው ኤረር ተርም ብለን የምንጠራቸው። ኤረር ተርም ማለት ለአጠቃላይ በሬግሬሽን ኢኩዌሽናችን ከቨር ያልተደረጉት ምን ያክሉ ፐርሰንት ነው ወይም ደግሞ ምን ያክሉ ፐርሰንት ቫሪያብል በሬግሬሽን ኢኩዌሽናችን ደተርማይን አልተደረገም የሚለውን ማወቅ መቻል መለየት መቻል ይጠበቅብናል ነው። ስለዚህ ይህን ይመስላል። ሌላኛው ሲምፕል ሪግሬሽን ላይ ያሉ አሰምፕሽኖች አሉ። ኖርማል መሆን መቻል አለበት ዳታችን። ከዛ ተጨማሪ ሆሞስታሲቲ መኖር መቻል አለበት። ኦልሞስት ሲሚላር የሆነ ኮንስታንት የሆነ ቫሪያንስ ሊኖር ይገባል ነው አክሮስ ዘ ቫሉስ ኦፍ ዋይ ኤንድ አክሮስ ዘ ቫሉስ ኦፍ ኤክስ። ከዛ ተጨማሪ ኢንዲፐንደንስ ኦፍ ኤረር ይኖራል። ኖ መልቲኮሊናሪቲ ከሁለት በላይ ማለት ከአንድ በላይ የሆነ ኢንዲፐንደንት ቫሪያብል እንዲኖረን አይፈለግም። እነዚህ ነገሮች አጠቃላይ ሲምፕል ሊኒየር ሪግሬሽን ላይ ልናሟላቸው የሚገቡ ቤዚክ የሆኑ አሰምፕሽኖች ናቸው። የሪግሬሽን ኢኩዌሽን ደተርማይን ስናደርግም ሪግሬሽን ኢኩዌሽን አጠቃላይ በተለይ ሲምፕል ሊኒየር ሪግሬሽን ላይ ደተርማይን ሲደረግ ዋይ እኩል ይሆናል ቢ ፕላስ ቢ1 ታይምስ ኤክስ ዋይ ይሆናል። ዋይ ማለት እንዳልኳችሁ ዲፐንደንት ቫሪያብል ነው። ኤክስ ማለት ደግሞ ኢንዲፐንደንት ቫሪያብል ነው። ቤታ ዋን ኮኤፊሽንት ኦፍ ኢንዲፐንደንት ቫሪያብል ሲሆን ወይራስ ቤታ ኖት እንዳጠቃላይ ኢንተርሴፕት ኦፍ ዋይ ተብሎ ይጠራል ማለት ነው። እንዳጠቃላይ እነዚህ ነገሮች ባይ ዩዚንግ ዜር ስሎፕስ ኤንድ ባይ ዩዚንግ ዜር ኢንተርሴፕትስ በዚህ መንገድ ደተርማይን እናደርጋለን። እንዴት እንደምንሰራ ዘን ኦልሶ ኢምፓክቱንም በምን አይነት መልኩ ደተርማይን እንደምናደርግም እንመለከታለን። ስለዚህ ይህን ይመስላል። ቤታ ኖት የስሜትድ ዋይ ኢንተርሴፕት ስሜት የሚያደርግልን ወይራስ ቤታ ዋን ደግሞ አጠቃላይ የሪግሬሽን ላይናችን ወይም ደግሞ የኮኤፊሽንት የኢንዲፐንደንት ቫሪያብልን ኮኤፊሽንት ነው ደተርማይን የሚያደርግልን። እንዴት ነው ኢንተርፕሬት የምናደርገው ስንል ፎር ኤግዛምፕል ኢፍ ዘ ኮኤፊሽንት ኢዝ ኔጋቲቭ ከሆነ ስለዚህ ኢንቨርስ ዩናይትድ ሪሌሽንሺፕ ነው ያለው በኤክስ እና በዋይ መካከል ነው። ያ ማለት ኤክስ በሚጨምር ቁጥር ዋይ ይቀንሳል ማለት ነው። ኤክስ በሚቀንስ ቁጥር ዋይ ይጨምራል ማለት ነው። ምክንያቱም ኢፍ ኢትስ ኔጋቲቭ ከሆነ የሚኖራቸው ሪሌሽንሺፕ ኢንቨርስ ስለሚሆን ይሄን ባለፈው ኮሪሌሽን ላይ ስናይ ስለነበረ ወይራስ ኢፍ ዘ ቤታ ዋን ኮኤፊሽንታችን ደግሞ ፖዚቲቭ ከሆነ ዳይሬክት ዩናይትድ ሪሌሽንሺፕ ነው እንዳላቸው የሚያሳየው። ስለዚህ ኤክስ በጨመረ ቁጥር ዋይ ይጨምራል፣ ኤክስ በቀነሰ ቁጥር ዋይ ይቀንሳል ማለት ነው። ዳይሬክት ዩናይትድ ሪሌሽንሺፕ ነው ያላቸው ማለት ነው። ስለዚህ በዚህ መንገድ ዲተርማይን ይደረጋል ማለት ነው። ፎር ኤግዛምፕል ሴልስ ኢዝ ኢኳልስ ቱ ብለን ቤታ ኖት ፕላስ 0.3 ታይምስ ኦፍ ቤታ አድቨርታይዚንግ ሊሆን ይችላል። ያ ማለት አጠቃላይ 30% አካባቢ የሚሆነው ሴልሳችን ዲፐንድ የሚያደርገው ማለት ነው። ስለዚህ ያ ማለት አንድ አይተም አድቨርታይዝ ባደረግን ቁጥር ሴልሳችን በ0.3% የመገዛት አቅሙ ይጨምራል። ያን ነው የሚያሳየን ሰው። ከዛ ውጭ የሚቀሩ ሌሎች ተጨማሪ የሆኑ የኤረር ተርሞች ይኖራሉ። በዚህ መንገድ ደተርማይን እናደርጋለን። ላኛው እንግዲህ ሊኒየር ሪግሬሽን ላይን አሉ። እነዚህ የሪግሬሽን ላይኖች ሊኒየር የሆነ አይነት ነው ኦር ስትሬት ላይንን በጠበቀ መልኩ ነው በኤክስ እና በዋይ መካከል ያለን ሪሌሽንሺፕ ነው የሚያሳየው። እነዚህ የሪግሬሽን ላይኖች ይህን ይመስላል። ፎር ኤግዛምፕል ኢፍ ኢትስ ፖዚቲቭ ከሆነ ላይኑ በምታዩት መልኩ ይሳላል። ወይራስ ኢፍ ኢትስ ኔጋቲቭ የሚሆን ከሆነ ደግሞ ዲክላይን እያደረገ ይመጣል ማለት ነው። የኛው ኢንክላይን እያደረገ የመጣ ነው ከቤታ ከእንዳጠቃላይ ወደ ላይ ኢንክላይን እያደረገ እንደሚመጣ ነው የሚያሳየው። የኛው ደግሞ ከቶፕ ተነስቶ ወደታች የሚሄድ ከሆነ እዚህ ውስጥ ያለው ኔጋቲቭ የሆነ ሊኒየር ሪሌሽንሺፕ ሲሆን እዚህኛው ውስጥ ፖዚቲቭ ናይት ሊኒየር ሪሌሽንሺፕ አለ። እነዚህ ሁለት ውስጥ ደግሞ ያለው የሪሌሽንሺፕ አይነት ኖ ሊኒየር ሪሌሽንሺፕ ኢፍ ኢትስ ሲምፕሊ ስትሬት ላይንድ ከሆነ ወደ አንድ ሳይድ ብቻ ያለ ቨርቲካል ኦር ሆሪዞንታል ብቻ ከሆነ እዛ ውስጥ በቫሪያብሎች በኤክስ እና በዋይ መካከል ምንም አይነት ሪሌሽንሺፕ እንደሌለ ነው የሚያሳየው። ወይራስ ግን ኢፍ ኢትስ ይሄ ዲያጎናል በሆነ መንገድ ላይን የሚያደርግ ከሆነ ደግሞ እዛ ውስጥ ሊኒየር ዩናይትድ ሪሌሽንሺፕ እንዳለ ያሳያል ማለት ነው። ሊኒየር ዩናይትድ ሪሌሽንሺፕ እንዳለ ነው የሚያሳዩ። እንዴት ነው እያንዳንዷን ቤታዋንን እንዴት ስቲሜት ማድረግ እንችላለን፣ ቤታኖት እንዴት ስቲሜት ማድረግ እንችላለን የሚሉትን ደግሞ እንግዲህ በተለይ ዋይ እና ኤክስን ካልኩሌት ለማድረግ በሚያግዘን መልኩ እናያለን። ስለዚህ እንዳጠቃላይ ኢን ዴቨሎፒንግ ኤስቲሜትድ ሲምፕል ሊኒየር ሪግሬሽን ኢኩዌሽን ዘ ጎል ኢዝ ቱ ፋይንድ ሪግሬሽን ላይን ዲተርማይን ማድረግ ነው። የዲፐንደንት ቫሪያብል አክቹዋል ቫልዩዎች ይኖራሉ። ዘንድ ደግሞ የዋይም በተመሳሳይ መልኩ ደግሞ የኤክስን ጊቨን የሆኑ ቫልዩዎች ይኖራሉ። እነዚያን ጊቨን የሆኑ ዳታዎችን ተጠቅመን መጀመሪያ የሪግሬሽን ኢኩዌሽን ዴቨሎፕ የምናደርገው ያንን ዴቨሎፕ ካደረግን በኋላ ሲምፕሊ ዳታዎችን ሰብስቲቱት እያደረግን
መስራት እንችላለን። በሊኒየር ሪግሬሽን ዲተርማይን በማድረግ ሂደት ውስጥ ሊስት ስኬር ክራይቴሪያን እንጠቀማለን። ሶ ያ ሊስት ስኬር ክራይቴሪያን ዘ ዲፈረንስ ቢትዊን ዘ ሰሜሽንስ ኦፍ ዋይ ባር ዋይ ኖት አይ ሚን ዋይ ማይነስ ዋይ ባር እያደረግን ከዛ በተጨማሪ ደግሞ ኢቭን ለኤክስን በተመሳሳይ መልኩ እየፈለግን ሲምፕል ሊኒየር የሲምፕል ስኬር ክራይቴሪያን ተጠቅመን ወይም ደግሞ ይህንን የሊስት ስኬር ክራይቴሪያን ተጠቅመን የዋይን ቫሊዩ ዲተርማይን እናደርጋለን። ሶ በዛ መንገድ እንሄዳለን። ከዛ ተጨማሪ ቢዋንን እንዴት እንፈልጋለን ስንል ቢዋን ማለት ሰሜሽንስ ኦፍ ኤክስ አይ ታይምስ ዋይ አይ ማለት የኢንዲፐንደንት ቫሪያብል እና የዲፐንደንት ቫሪያብል ሰሜሽን ማይነስ ኤን ታይምስ ጊቭን የሆነ ኤን ዳታ ይኖራል። ስለዚህ የዛ ኤክስ ባር ታይምስ ዋይ ባር ይኖራል። ሶ ኤክስ ባር ማለት የኢንዲፐንደንት ቫሪያብሎች ሚን ዘን የዲፐንደንት ቫሪያብል ሚን ይኖራል ዲቫይድ ባይ ሰሜሽንስ ኦፍ ኤክስ ስኬር ማይነስ ኤን ታይምስ ኤክስ ባር ስኬር አድርገን ቢዋን እናገኛለን። ሶ ቢዋን ካገኘን በኋላ ሲምፕሊ ሰብስቲት የማድረግ ስራን እንሰራለን ማለት ነው። ያ ማለት እንግዲህ ዋይ ማለት ቤታ ኖት ፕላስ ቤታ ዋን ፕላስ ኤክስ አይ አድርገን ነው የምናገኘው። እዚህ ጋር ስቴፖች ላይ የተቀመጡ ስቴፖች እነዚያን ስቴፖች ተከትለን እንፈልጋለን። መጀመሪያ ኢንዲፐንደንት ቫሪያብሎችን አይደንቲፋይ እናደርጋለን። ከዛ ላይ እያንዳንዱ ኦብዘርቬሽን ሚንን ካልኩሌት እናደርጋለን። ፔር እናደርጋቸዋለን ኤክስ እና ዋይን ዲፐንደንት እና ኢንዲፐንደንት ቫሪያብልስ ወይ እነሱን ሰሜሽን እንሰራለን። ከዛ እያንዳንዱን ኦብዘርቬሽን ስኬር እናደርጋለን። ከዛ ስኬር ካደረግን በኋላ በተለይ የኦብዘርቬሽኖቹ ኤክስን ዋይንም ስኬር እናደርጋለን። ከዛ እንግዲህ የቤታ ዋን እና ቤታ ኖት ላይ ቫሉዎችን ሰብስቲቱት አድርገን ከዛ ለሚፈለገው ያክል አመት ኦር ለሚፈለገው ነገር እስቲሜት ማድረግ እንችላለን ማለት ነው። እስቲሜት ማድረግ እንችላለን። እንግዲህ ይሄ ዳታ የሚያሳየን ምን ተብሎ አስዩም ተደርጓል? እንዳጠቃላይ ዩኒት ፕሮዲውስድ ላይ ወይ ደግሞ በሰዓት ፕሮዲውስ የሚደረገው ዩኒት ላይ አማውንት መጠኑ ላይ የሰዎች ኤክስፒሪየንስ ማተር ያደርጋል የሚል ነው። እንግዲህ እንዳጠቃላይ አሁን ይህንን ነው ቴስት የምናደርገው። ምንድን የሚያሳየን ሰራተኞች አሉ። ስለዚህ በአንድ ሰራተኞች ውስጥ ያሉ የፕሮዳክሽን ዩኒታቸው ወይም ፕሮዲስ የሚያደርጉት ዩኒት ዲፐንድስ አፖን ዜር ሌቨልስ ኦፍ ኤክስፒሪየንስ እዛ ተቋም ውስጥ እንዳገለገሉበት አመት መጠን ይለያያል። ፎር ኤግዛምፕል 6 ዓመት ወይም ትንሽ ዓመት ያገለገሉ ሰዎች በሰዓት ፕሮዲስ የሚያደርጉት አማውንት ትንሽ ነው። ወደ በጣም ብዙ ዓመት ያገለገሉ ሰዎች ደግሞ በሰዓት ፕሮዲስ የሚያደርጉት አማውንት ብዙ ነው የሚል አይነት አሰምፕሽን አለ። ለዚህ ያን አሰምፕሽን ቴስት ለማድረግ ነው እንግዲህ ይህንን ዳታ የተሰጠን። እዚህ ውስጥ የምናየው የሃይፖተሲስን ቴስት የማድረግ ስራ ነው የምንሰራው። ስለዚህ ከላይ የሰጠን ኤክስ ዳታ አለ። ያ ይርስ ኦፍ ኤክስፒሪየንስ ነው። 6 12 14 6 9 13 15 9 የሚል አለ። የተለያዩ እነዚያ ሰዎች ደግሞ እንግዲህ 6 ዓመት አገልግያለሁ ያለው 30 በሰዓት ፕሮዲስ ያደርጋል። 12 ዓመት አገልግያለሁ ያለው 40 ፕሮዲስ ያደርጋል። 14 ያለው 56 ብሏል። 6 ያለው 25 ይላል። 9 ዓመት ያለው 28 ይላል። ስለዚህ እዚህ ውስጥ አይ ቲንክ 1 2 3 4 5 6 7 8 የሚሆኑ ሰዎች ናቸው የተመረጡ። ስለዚህ እነዚያ 8 ሰዎች ያላቸውን ኤክስፒሪየንስ እና በሰዓት ፕሮዲስ የሚያደርጉት አማውንት ተመዝግቧል። አሁን እዚህ ውስጥ እንግዲህ በእኛ በሪግሬሽን ኢኩዌሽን ተጠቅመን ያንን ኢምፓክት ነው የምንመለከተው። ዩኒት ኦፍ የርስ አጠቃላይ የርስ ምን ያክል ኢምፓክት አለው ምን ላይ ዩኒት ፕሮዲውስድ ፐር ሃወር የሚለው ላይ ማለት ነው። ስለዚህ ያንን ስቲሜት እናደርጋለን ማለት ነው። እሱን እንዴት ስቲሜት እናደርጋለን የሚለውን እንመለከታለን። ከዛ ለአጠቃላይ 10 ዓመት ልምድ ላላቸው ሰዎች ምን ያክል ፕሮዲውስ ማድረግ ይችላሉ የሚሉትን በተመሳሳይ መልኩ ስቲሜት ማድረግ ይችላል። በተለይ በነገራችን ላይ የሬግሬሽን አናሊሲስን የትሬንድ አናሊሲስ ተብሎ ማንጠቀምበት ቦታ አይደለም። በተለይ ዲማንድ ፎርካስት በማድረግ ሂደትም ውስጥ እንጠቀምበታለን። ወደፊት ፕሮጀክት ማኔጅመንት የሚባል ኮርስ ላይ የፋይናንሻል አሰስመንት የማርኬት ዲማንድ አናሊሲስ ሰራ አንዱ የዲማንድ አሰስመንት ከሚሰራባቸው መንገዶች አንዱ የሬግሬሽን አናሊሲስ ነው። እሱን ፕሮጀክት ማኔጅመንት ልክ ስታቲስቲክስ ማኔጅመንት እንዳለቀ ሰኞ ጀምሮ የፕሮጀክት ማኔጅመንት ቪዲዮዎች ይለቃሉ። እዛ ላይ ማርኬት አሰስመንት የሚሰራበት የማርኬት ዲማንድ አሰስመንት የሚሰራበት ፕሮጀክት ፕሪፓሬሽን የሚባል ፓርት አለ። እዛ ውስጥ ሁሉ አፕላይ እናደርጋለን። ብዙ ቦታ ላይ አፕላይ የሚደረግ ነገር ነው ሬግሬሽን እንዳልኳቸው፣ ግን በተመሳሳይ መልኩ እዚህም ላይ አፕላይ ይደረጋል። ስለዚህ ዲፐንደንት ቫሪያብሉ ዋይ ነው። እሱን ነምበርስ ኦፍ ዩኒት ፕሮዲውስ ፐር ሃወር ነው። ወይስ ደግሞ ኢንዲፐንደንት ቫሪያብሉ ደግሞ ይርስ ኦፍ ኤክስፒሪየንስ ነው። እንዳጠቃላይ የሲምፕል ሊኒየር ሬግሬሽናችን ዴቨሎፕ ስናደርግ ዋይ ማለት ቤታ ኖት ፕላስ ቤታ ዋን ታይምስ ኤክስ አይ ይሆናል ማለት ነው። ቤታ ዋን ታይምስ ኤክስ ዋን ይሆናል። ኢፍስ መልቲፕል ከሆነ ፕላስ ቤታ ቱ ኤክስ ቱ ቤታ ስሪ ኤክስ ስሪ ቤታ ስሪ እያለ ይቀጥላል። ይሄኛው ግን ሲምፕል ስለሆነ ቤታ ዋን ላይ ብቻ ነው የሚያቆሙ ማለት ነው። እንግዲህ ምን እናደርጋለን? ዳታዎች እናስቀምጣለን። ይርስ አለ፣ ዘን ፕሮዳክሽን ፐር ሃወር አለ። በዚህ መልክ ካስቀመጥን በኋላ ለእያንዳንዱ ሰሜሽን እንሰራለን ማለት ነው። ስለዚህ ይህን ቁልቁል ስንደምር ሰሜሽን ኦፍ ኤክስ አይ 84 ይመጣል። ሰሜሽን ኦፍ ዋይ 359 ይመጣል። ከዛ ሚን እንፈልጋለን። ሚን ማለት ሰሜሽን ኦፍ ኤክስ አይ ዲቫይድ ባይ ኤን ነው። ስለዚህ ኤክስ ባር ስንፈልግ 10.5 ይመጣል። ዋይ ባር ደግሞ 44.88 ይመጣል። ዘን ኤክስ ታይምስ ዋይ እናደርጋለን። 6 በ30 12 በ40 14 በ16 አድርገን ኤክስ ታይምስ ዋይ
እናደርጋለን። ዘን ፋይናሊ ሰሜሽንስ ኦፍ ኤክስ ታይምስ ኤክስ አይ ዋይ አይ እዚህ ጋር የተቀመጠው ዳታ ይመጣል። ኤክስ ስኬር ይኖራል። ኤክስ ስኬር እያንዳንዱን የርስ ኦፍ ኤክስፒሪየንስን ስኬር እናደርጋለን። በዚህ መንገድ በተመሳሳይ መልኩ ዋይንም ስኬር እናደርጋለን። ሰሜሽንስ ኦፍ ኤክስ ስኬር ይሆናል፣ ሰሜሽንስ ኦፍ ዋይ ስኬር ይሆናል። ዘን ሲምፕሊ ቅድም እያልነሳ ነው ቢ ላይ ሰብስቲት የማድረግ ስራ እንሰራለን። ሰሜሽንስ ኦፍ ኤክስ አይ እያልን ስንሰራ የነበረው ኤክስ አይ ዋይ አይ ማይነስ ሰሜሽንስ ኦፍ ኤን ታይምስ ኤክስ ባር ዋይ ባር ዲቫይድ ባይ ሰሜሽንስ ኦፍ ኤክስ ስኬር ማይነስ ኤን ታይምስ ኤክስ ባር ስኬር የሚለው ላይ ሰብስቲት እናደርጋለን። ስለዚህ ሰሜሽንስ ኦፍ ኤክስ አይ ዋይ አይ እዚህ ጋር እንደምትመለከቱት 4104 ይመጣል። ሲቀነስ ይርስ ኤን 8 ነው። ዘን ኤክስ ባር እና ዋይ ባር 10.5 እና 44.8 መጥቷል። ስለዚህ እነሱን 10.5 እና 44.88 እናደርጋለን። ዲቫይድ ባይ ሰሜሽንስ ኦፍ ኤክስ ስኬር 968 ነው የመጣው። ስለዚህ እሱን 968 እንወስዳለን። ዘን ታይምስ 8 ሲባዛ ኤክስ ባር 10.5 ነው የመጣው። ስለዚህ እሱን ዘውር ስኬር እናደርጋለን። በዚህ መንገድ ከስራም በኋላ መጨረሻ ላይ ቢ1 3.89 ይመጣል ማለት ነው። ስለዚህ ይሄ ስሎፕ ነው የሚያሳየን። ስለዚህ ይህን ስሎፕ እንዴት ነው ኢንተርፕሬት የምናደርገው? ስለዚህ አንድ ሰራተኛ ኤምፕሎይስ አድስ 1 years of stay within the firm አንድ ዓመት በቆየ ቁጥር በሰዓት ፕሮዲስ የሚያደርገው አማውንት በ3.89 ምን እያደረገ ይመጣል ማለት ነው? እየጨመረ ይመጣል ማለት ነው። ይሄን አሁን ያለው ፖዚቲቭ ስለሆነ አሁን የኛው ኔጋቲቭ ቢሆን የመጣው ምን እናደርግ ነበረ? ኢንተርፕሬቴሽናችን ይቀየር ነበረ። ስለዚህ ሰዎች አንድ ዓመት በቆየ ቁጥር በየዓመቱ ፕሮዲስ የሚያደርጉት አማውንት በ3.89 ዩኒት እየቀነሰ ይመጣልን ነበረ። ነገር ግን ይሄኛው ፖዚቲቭ ስለመጣ እየጨመረ ይመጣል ብለን ኢንተርፕሬት እናደርጋለን ማለት ነው። ቤታ ኖት የሚለውን ሰብስቲቱት አድርገን ማግኘት እንችላለን። ቤታ ኖት እንዳጠቃላይ ዋይ ባር ማይነስ ቢ1 ታይምስ ኤክስ ባር አድርገን ነው የምናገኘው። ቤታ ኖት 4.04 ይመጣል። ከዛ እንግዲህ ዋይ ማለት 4.04 ፕላስ 3.89 ታይምስ ኤክስ አይ አድርገን ነው የምናገኘው። ስለዚህ 10 ዓመት ሲቆይ ምናምን ከዚህ በኋላ የፈለገውን ዓመት ያክል የርስ ኦፍ ኤክስፒሪየንስ ባለው ቁጥር ምን ያክል ይሆናል የሚለውን ማወቅ እንችላለን ማለት ነው። ስለዚህ አንድ ሰው 10 ዓመት በቆየ ቁጥር የፕሮዳክሽን ካፓሲቲው ወደ 42.94 እንደሚጨምር ምናምን ነገር ማተት ኦር በዚህ መንገድ ኢንተርፕሬት ማድረግ እንችላለን። ግን ይሄ አሁን እንዳጠቃላይ የሚኖረውን ሲምፕል የሆነ ኢምፓክት ነው ያየነው። ግን እንዳጠቃላይ በቫሪያብሎች መካከል ያለውን ይሄ ሪል የሆነውን ኢምፓክት ዲተርማይን ለማድረግ የምንጠቀመው የኮኤፊሽንት ኦፍ ዲተርሚኔሽን ወይ ደግሞ አር ስኬር ብለን የምንጠራታለች። ያችን ኮኤፊሽንት ኦፍ ዲተርሚኔሽን ተብላ ትጠራለች። ዘ አዘር ሜዠርስ ኦፍ ዘ ስትሬንግዝ ኦፍ ዘ ሪሌሽን ቢትዊን ቱ ቫሪያብልስ ኮኤፊሽንት ኦፍ ዲተርሚኔሽን ተብሎ ይጠራል። ኮኤፊሽንት ኦፍ ዲተርሚኔሽን እንዳጠቃላይ ለሪግሬሽን ኢኩዌሽን ጉድ ኦፍ ፊት ቴስት የምንከውንበት እንዳጠቃላይ የሪግሬሽኑን የኢንዲፐንደንት ቫሪያብሉን ሪል የሆነውን ማግኒቱዲናል ኢምፓክት የምናውቅበት ነው አር ስኬር ብለን የምንጠራው። አር ስኬር ሰም ኦፍ ስኬር ዲፈረንስ ዲቫይድ ባይ ኤስኤስቲ አድርገን እናገኛለን። ሰም ኦፍ ቶታል ስኬር አድርገን እናገኛለን። ሪዚጁዋል የሆነውን ስኬር እና ቶታል የሆነውን ስኬር ዲቫይድ አድርገን እናገኛለን ማለት ነው። እንዴት ነው ምሳሌ ኤስኤስቲ ብለን የምንጠራው? ይሄ በዲፐንደንት ቫሪያብሉ መካከል ያለን ዲፈረንስ ሰም ኦፍ ዲፈረንስን ነው ኤስኤስቲ ብለን የምንጠራው። ሰም ኦፍ ስኬር ዲፈረንስ ብለን የምንጠራው። ሰም ኦፍ ስኬር ዲፈረንስ ብለን የምንጠራው እንዳልኳችሁ ዲፈረንስ ቢትዊን ይሄ በዲፐንደንት ቫሪያብሉ በዲፐንደንት ቫሪያብል አክቹዋል ቫልዩ እና ኦብዘርቭ በሚደረገው ቫልዩ መካከል ያለውን ዲፈረንስ ኤስኤስቲ ብለን የምንጠራው። እሱን እንወስዳለን ምክንያቱም ስለሚጠቅመን። ከዛ ተጨማሪ ደግሞ እንግዲህ ኤስኤስቲ እና ኤስኤስአር ተብሎ የሚጠሩ አሉ። ሰም ኦፍ ስኬር ቶታል ዲቫይድ ኢንቱ ወደ ሁለት ነው ዲቫይድ የሚደረገው። ምክንያቱም እንዳጠቃላይ ኤስኤስቲ ብለን የምንጠራው ቶታል ሰም ኦፍ ስኬር ብለን የምንጠራው የሰም ኦፍ ስኬር ኤረር እና የሰም ኦፍ ስኬር ዲቱ ሪዚጁዋል ሪግሬሽን ብለን የምንጠራው በእነሱ መካከል ያለን ዲፈረንስ ነው የሚያሳየን ነው። ሰም ኦፍ ስኬር ኤረር ብለን የምንጠራው ኤረር ተርሞች ይኖራሉ ስንል ነበር። ኤረር ተርሞች ማለት እንዳጠቃላይ ዲፐንደንት የኛ ሪግሬሽን ኢኩዌሽን የማይመልሳቸው ነገር ግን ዲፐንደንት ቫሪያብል ላይ ኢምፓክት ሊኖራቸው የሚችሉ ፋክተሮች ይኖራሉ መስለናል። እነሱን ኤስኤስኢ ተብለው ይጠራሉ። ወደስ ግን ስኬር ዲቱ ሪግሬሽን ብለን የምንጠራው ደግሞ ኤስኤስአር ብለን የምንጠራው ኢንዲፐንደንት ቫሪያብላችን ላይ ወይም በኢንዲፐንደንት ቫሪያብሎችን መካከል ያለውን ሰም ኦፍ ስኬር ዲፈረንስን እሱን ኤስኤስአር ብለን ሪፕሬዘንት እናደርጋለን ማለት ነው። በዚህ መንገድ እንግዲህ ካልኩሌት እናደርጋለን ማለት በዚህ መንገድ ካልኩሌት እናደርጋለን ኤስኤስአር እና ኤስኤስ ኢን እነዚህ ነገሮች ለምን ይጠቅማሉ ካል በተለይ በዋናነት አር ስኬር ዲተርማይን በማድረግ ሂደት ውስጥ ትልቅ ቦታ ያላቸው ጉዳዮች ስለሆኑ ማለት ትልቅ ጉዳዮች ስለሆኑ ኤስኤስኢ እንዳጠቃላይ በኤረር ስኬር ያለው ነው የሚያሳየን። ወደ ያንኑ ኤግዛምፕል እንውሰድና ምሳሌ የዲተርማይን ያደረግነው የኮኤፊሽንት ኦፍ ዲተርሚኔሽናችን ዋይ ባር 44.8 ነው የመጣው ወይንም እንዳጠቃላይ ሚናቸው የዲፐንደንት ቫሪያብላችን ሚን 44.88
መጥቷል። ሰሜሽንስ ኦፍ ኤክስ አይ ሰሜሽንስ ኦፍ ዋይ አይ ቅድም እየሰራናቸው ዳታዎች እንዳሉ ናቸው። ከዛ እንግዲህ አክቹዋሊ የመጀመሪያው ስራችን የሚሆን ኤስኤስቲ ዲተርማይን ማድረግ ነው። ኤስኤስቲ ዲተርማይን ለማድረግ ደግሞ ዋይ ባር ማይነስ ዋይ ማይነስ ዋይ ባር ዘሆል ስኬር አድርገን ነው የምናገኘው። ስለዚህ እናደርጋለን ዋይ ማለት ዋይ አይ እዚህ ጋር የተቀመጡ ዳታዎች ናቸው። ዋይ ዋን ዋይ ቱ ዋይ ስሪ እያልን ይሄዳል። ስለዚህ 30 ሲቀነስ 44.8 44 ሲቀነስ 44.88 56 ሲቀነስ 44.88 25 ሲቀነስ 44.88 እሱ ዘሆል ስኬር ያደረግን የምናገኛቸው ዳታዎች አሉ። ሶስቱን ሰም ስናደርግ 1832.88 ይመጣል ማለት ነው። ስለዚህ በዚህ መንገድ ይላለን። then the sum of square error ደግሞ determine ያደርጋል። so the sum of square error ደግሞ for this given value the independent variables we have find estimated value of the dependent variable using estimated regression equation ከዛ ምን እናደርጋለን ለእያንዳንዱ ዳታ የሚሆን ሰብስቲት እያደረግን እንሰራለን ማለት ነው። ሰብስቲት እያደረግን የእርሱን ሰብስቲት እያደረግን እንሰራለን። so y እናጠቃላይ የሬግሬሽን ኢኩዌሽናችንን ተጠቅመን የሬግሬሽን ኢኩዌሽናችን ደግሞ ቤታ ኖት ፕላስ ምን አድርገን የምናገኘው ቢዋን ታይምስ ኤክስ አይ እያደረግን ነው የምናገኘው ብለናል። ስለዚህ ሰብስቲት እያደረግን የእያንዳንዱን ሬግሬሽን እንመለከታለን። 6 ሲሆን 12 ሲሆን 14 ሲሆን እያል በዚህ መንገድ ተተርማኝ እናደርጋለን። ይሄ ሲቀንስ ምን እያደረግን እናገኛለን ማለት ነው። ዋይ ባር ደግሞ ቅድሜ ስንት አግኝተናል? 44 ነጥብ ያገኘናታለች። ስለዚህ እሷን እንቀንስና እሱን ዘሆል ስኬር እያደረግን እንሰራለን ማለት ነው። ዘሆል ስኬር እያደረግን እንሰራለን። በዚህ መንገድ ስንቀጥል የዚህኛው ደግሞ የኤስኤስሲ ውጤት 531.812 ይመጣል። ዘን ፋይናል ኤስኤስአርን መፈለግ መቻል፣ ምክንያቱም በኤስኤስአርን ተጠቅመን መሆን ስለሆነ የምናገኘው። ኤስኤስአርን ለማግኘት ደግሞ ኤስኤስቲ ማይነስ ኤስኤስሲ አድርገን ነው የምናገኘው። ቶታል ሰም ኦፍ ስኬሩን ሲቀንስ ኤረር ስኬር ተርም አድርገን ነው የምናገኘው። ኤስኤስአር እንዳጠቃላይ 1301.07 ይመጣል። አር ስኬር ማለት ኤስኤስአር ዲቫይድ ባይ ኤስኤስቲ ነው። ኤስኤስአር ማለት ሰም ኦፍ ስኬር ዲቱ ሪግሬሽን ብለን የምንጥለው ነው። ኤስኤስአር 1301 ሲካፈል 1832.88 ይመጣል። ስናካፍለው መጨረሻ ላይ 0.71 ይመጣል ማለት ነው። ስለዚህ ያ ምን ያሳየናል ማለት ነው? 71% of the variability in terms of employees productivity expected and to be explained by the linear relationship between the employees year of experience and productivity። ስለዚህ ፕሮዳክቲቪቲን አጠቃላይ ፕሮዳክቲቪቲን በአንድ ተቋም ውስጥ ያለ የሰራተኞች ፕሮዳክቲቪቲ ይርስ ኦፍ ኤክስፒሪየንስ 71% ያክል ምን ያደርገዋል ማለት ነው? ኤክስፕረስ ያደርገዋል። ኤክስፕረስ ያደርገዋል። ሪሜኒንግ የሆነ 29% አካባቢ ያለ። ስለዚህ 29%ቱ ሌላ ኢምፓክት ነው ማለት ነው። ስለዚህ የሰራተኞች ፐርፎርማንስ መሻሻል የሚችለው ይርስ ኦፍ ኤክስፒሪየንሳቸው ጥሩ በሆነ ቁጥር ነው። ኦር ፕሮዳክቲቪቲያቸው መጨመር የሚችለው ይርስ ኦፍ ኤክስፒሪየንሳቸው እየጨመረ በመጣ ቁጥር ነው። ስለዚህ በዚህ መንገድ ካልኩሌት እናደርጋለን። ስለዚህ ሰም ኦፍ ስኬር ይኖራል። ሰም ኦፍ ስኬር ብለን የምንጠራው ዲፈረንስ ቢትዊን እነዚህ ጋር በተለይ ኤስኤስአር ኤስኤስቲ የሚሉትን በደንብ ከሌላ አድርግላቸው አንዴ። ኤስኤስቲ ብለን የምንጠራው ዲፈረንስ ቢትዊን ዋይ በኢንዲፐንደንት ቫሪያብል መካከል ያለውን ዲፈረንስ ነው ኤስኤስቲ ብለን የምንጠራው። ኤስኤስቲ ማለት ዋይ አይ ማይነስ ዋይ ባር ዘሆል ስኬር አድርገን የምናገኘው። ይህንን ካገኘን በኋላ ዋይ ባር ነች ምልክቷ ከላይ ቅንፍ የሆነች ካርቭድ ሆና ስትቀመጥ ሪግሬሽን ነው የምታሳየን። ይችኛ ግን ሲምፕል ሚንን ነው የሚያሳየን። ከዛ ኤስኤስኢ ደግሞ ብለን የምንጠራው ዋይ አይ ማይነስ ዋይ የሪግሬሽን ኢኩዌሽኗ ኤስኤስኢ ብለን የምንጠራው ደግሞ ዋይ አይ ማይነስ ሪግሬሽን ኢኩዌሽኗ የምትመጣልን የሪግሬሽን ኢኩዌሽን አለች። ያቺ የሪግሬሽን ኢኩዌሽኗን ቀንሰን እሱን ዘሆል ስኬር አድርገን የምናገኘው ደግሞ ኤስኤስኢ ብለን እንጠራለን። ይሄኛው ሰም ኦፍ ኤረር ኦፍ ሪዚጁዋል ተብሎ ይጠራል። የሪዚጁዋሉ ወይ ደግሞ የኤስኤስኢ ወይ ደግሞ የኤረራችንን ሰም ኦፍ ስኬርን ኤስኤስኢ ብለን እንጠራለን። ኤስኤስአር ብለን እንጠራው ደግሞ የሪግሬሽን ላይናችንን ሰም ኦፍ ስኬሩን ኤስኤስአር ብለን እንጠራለን። እሱን ደግሞ ሪግሬሽን ኢኩዌሽኗ ማይነስ ዋይ ባር ሚኑን አድርገን ዘሆል ስኬር አድርገን እናገኛለን ማለት ነው። ከዛ ምሳሌ እዚህኛው ኤግዛምፕል ላይ ስንመለከት ከመጀመሪያው ስንነሳ ኤክስ ዋይ አለ። ዘን እዚህ ጋር እንደምናደርገው ዋይ ማይነስ ዋይ ባር እያደረግን ነው የምናገኘው። ዋይ ማለት እዚህ ጋር የተቀመጡት ዳታዎች አሉ 30 40 ተብሎ የተቀመጡት። ዘን ዋይ ባራችን ደግሞ እዚህ ጋር የኛው ሰሜሽን ኦፍ ዋይ ዲቫይድ ባይ 8 ልናካፍል 44.88 አለ የመጣው። ስለዚህ 30 ሲቀነስ 44.88 40 ሲቀነስ 44.88 አድርገን እሱን ስኬር ስናደርግ የምናገኘው ዳታ አለ። ይሄንን ቶታል ሰም ኦፍ ስኬር አድርገን እናገኛለን። ቶታል ሰም ኦፍ ስኬር ከዛ ወደ ስኬር ኦፍ ኢረር እንደተርማይን ወደ ማድረግ እንመጣለን። ስኬር ኦፍ ኢረር እንደተርማይን ወደ ማድረግ ስንመጣ ደግሞ ስኬር ኦፍ ኢረር ብለን የምንጠራው ደግሞ በምን አይነት መልኩ ነው ካልኩሌት የምናደርገው ስንል ኤስቲሜሽን ኦፍ ዋይ ማይነስ ዋይ አይ ማይነስ የዲፐንደንት ቫሪያብሉ ቫልዩ ያማት ሪግሬሽን የሪግሬሽን ዋያችን እሷን ዘሆል ስኬር እናደርጋለን ማለት ነው። ስለዚህ ዋይ ባር ማለት 27 ነጥብ ምሳሌ የመጀመሪያውን ዋይ ባር ስንፈልግ ምንድነው የምናደርገው?
4.04 ይሄ መጀመሪያ ላይ ያገኘውን ፎርሙላ ነው። እሺ 4.04 ቤታ ኖት መቶኛል 4.04 ከዛ ደግሞ ቢ1 ደግሞ 3.89 መጥቷል። ስለዚህ እንደ አጠቃላይ የዚህ የሪግሬሽን ኢኩዌሽን ዲተርማይን ሲደረግ ዋይ የሪግሬሽን ዴቨሎፕ ስናደርግ ፕሮዳክቲቪቲ እና አጠቃላይ ኢኳልስ ቱ 4.04 ፕላስ 3.89 ኦፍ ይርስ ነው ማለት ነው። አሁን ይሄ ፕሮዳክቲቪቲ ምን ማለት ነው ስንል ኢንተርሴፕት ፕላስ ስሎፕ ኦፍ ይር ነው ማለት ነው። ስለዚህ በዚህ መንገድ ዲተርማይን እናደርጋለን። ስለዚህ በዚህ መንገድ የ6 ዓመት የ12 ዓመትን የ14 ዓመትን ዲተርማይን እናደርጋለን። እያንዳንዱን ሪግሬሽን ዲተርማይን እናደርጋለን። ከዛ ምን እናደርጋለን ዋይ አይ ማይነስ ዋይ ባር። ስለዚህ 30 ሲቀንስ 27.82 40 ሲቀንስ 50.72 56 ሲቀንስ 58 25 ሲቀንስ 27 እያደረግን በዚህ መንገድ እናገኛለን። ዘን ይሄንን ስኬር እናደርጋለን። ስኬር ካደረግን በኋላ ፋይናሊ 531.812 ይመጣል ኤስኤስኢ። ዘን ኤስኤስኢ በዚህ መንገድ ካገኘን በኋላ ኤስኤስአር ማግኘት እንችላለን። ኤስኤስአር ደግሞ ሲምፕሊ ኤስኤስቲ ማይነስ ኤስኤስኢ አድርገን ነው የምናገኘው። ምክንያቱም ኤስኤስቲ ማለት ቶታል ሰም ኦፍ ስኬር ማለት የቶታል ሰም ኦፍ ወይ ደግሞ የሰም ኦፍ ስኬርስ ሪዚጁዋል እና የሰም ኦፍ ስኬርስ ኦፍ የኤረሩ እና አጠቃላይ የሪግሬሽን ላይኑ ድምር ውጤት ነው። ስለዚህ ኤስኤስአር ደግሞ ማለት ኤስኤስቲ ማይነስ ኤስኤስኢ አድርገን ነው የምናገኘው ማለት ነው። ስለዚህ ቶታሊ ኤስኤስአር 1301 ከመጣ ስለዚህ አር ስኬር ማለት ኤስኤስአር ዲቫይድ ባይ ኤስኤስቲ አድርገን ነው የምናገኘው። ስለዚህ 1301 ሲካፈል 1832 እና 0.71 ይመጣል። ስለዚህ አር ስኬራችን 0.71 መጣ ማለት 71% ኦፍ ኢምፕሎይ ፕሮዳክቲቪቲ ዊል ቢ ኤክስፕረስድ ባይ ዘ ይርስ ኦፍ ኤክስፒሪየንስ ነው። ስለዚህ ሰራተኞች እንደጠቃላይ የሰራተኞች ኤክስፒሪየንስ የፕሮዳክቲቪቲያቸውን በ71% አፌክት ያደርገዋል ብለን መናገር እንችላለን ማለት ነው። ሪግሬሽን በጣም ብዙ ዩዞች አሉት። በቫሪያብሎች መካከል ያሉ ፋንክሽናል ሪሌሽንሺፖችን ስታብሊሽ ለማድረግ በተለያዩ አይነት የኮዝ ኤንድ ኢፌክት አሰስመንቶችን ለመስራት ዲፐንደንት ቫሪያብሉ ምን ያክል በኢንዲፐንደንት ቫሪያብል አፌክት እንደሚደረግ እነዚህ ነገሮች በሙሉ የሪግሬሽን አናሊሲስ ኢምፖርታንስ ናቸው ማለት ነው። ስለዚህ በዚህ መንገድ ሪግሬሽንን መረዳት እንችላለን። ናዊታይም በዚህ መንገድ ዲቴል በሆነ መንገድ ካልኩሌት ማድረግ አይጠበቅብንም። ምክንያቱም ኦልሞስት ብዙ ሶፍትዌሮች ይህንን ሰፖርት ስለሚያደርጉ እንዴት የሪግሬሽን እና ኮሪሌሽናል አሰስመንቶች በሶፍትዌር ተጠቅመን እንዴት መስራት እንደምንችል ከአሁን በፊት ኤስፔሲስ ላይ ያዘጋጁላቸው ቪዲዮ አለ። ስለዚህ በተለይ መልቲፕል ሊኒየር ምናምን ሲሆን በጣም ኮምፕሌክስ ይሆናል ካልኩሌሽኑ። ስለዚህ ከዚህ አንጻር እንዴት ካልኩሌት ማድረግ እንደምንችል ከአሁን በፊት በኤስፔሲስ ያዘጋጁላቸው ቪዲዮ ስላሉ እዛ ላይ እንዴት የኮሪሌሽን ሪግሬሽን አሰስመንቶች እንዴት እንደሚሰሩ እዛ ላይ ማየት ይቻላችሁ። እና አጠቃላይ ከእናንተ የሚጠበቀው ኮንሴፕቱ መረዳት ነው። ኮሪሌሽን በቫሪያብሎች መካከል ያለው ዲግሪ ኦፍ አሶሲዬሽን የሚያሳየው፣ ወይስ ግን ሪግሬሽን ብለን የምንጠራው ኢምፓክቱን ሪል የሆነውን ኢምፓክት ሪል የሆነውን ኢፌክት የሚያሳይ ደግሞ ሪግሬሽን ብለን እንጠራለን። ስለዚህ ኤክስ ዋይ ላይ ምን ያክል ኢምፓክት አለው የሚለውን ስለ ሪግሬሽን አናሊሲስ ነው ዲተርማይን ማድረግ የምንችለው ማለት ነው። ዚስ ኦል አባውት ስታቲስቲክስ ይህን ይመስላል። ስለ ሪግሬሽንም ይህን ያክል ካነሳን አይ ቲንክ ኢትስ ኢነፍ ፎር ዘ ታይም ቢንግ። ወደፊት ሰፋ አድርገን በተጨማሪ ማብራሪያዎች በተጨማሪ ኤግዛምፕሎች ሰፋ ባለ መልኩ ለማብራራት ተሞክራለሁ። ለዛሬ ግን ያስኩላችሁ ቪዲዮ ይህን ይመስል ነበረ። ይህ ቪዲዮ የሪግሬሽን ብቻ ሳይሆን አጠቃላይ ስታቲስቲክስ የመጨረሻ ቪዲዮ ነው የሚሆነው። በቀጣይ ፕሮጀክት ማኔጅመንት ነው የሚጀምረው። በፕሮጀክት ማኔጅመንትን በተመሳሳይ መልኩ ፕሮጀክት ማኔጅመንትንም ወደ 12 አካባቢ የሚደርሱ የኮርስ ቪዲዮዎችን አዘጋጅቻለሁ። እነዛን ቪዲዮዎች በየሳምንቱ በሳምንቱ 2 እና ከዛ በላይ የሚሆኑት ቪዲዮዎችን አፕሎድ አድርጋለሁ። ስለዚህ እነሱን በመመልከት እንግዲህ ያላችሁን ሀሳብ አስተያየት የኮመንት መስጫ ሳጥን ላይ አስቀምጡልኝ። በቀጣይ ለማዘጋጃቸው ቪዲዮዎች የእናንተ ግብዓት ትልቅ እንትን ናቸው ማለት ለአጠቃላይ በእቅዴ ውስጥ እንደ አንድ ከመመለከታቸው ግብዓቶች የእናንተን ሀሳብ አስተያየት ስለሆነ ስለዚህ እነሱን መስጠታችሁን አትስነፉ። ኮሜንት ሴክሽን ላይ ጻፉልኝ። ከዛ ተጨማሪ እንግዲህ በቴሌግራም፣ በኢንስታግራም፣ በቲክታክ በተለያየ አይነት መንገድ የመረት ቱቶሪያልስን ይወዳጁ ስል ጠይቃለሁኝ። ስለተከታተላችሁኝ ከልብ አመሰግናለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቻናል ሰንብት። መልካም ጊዜ፣ መልካም ቆይታ።